እሺ እንግዲህ ተመልካቾቻችን ሰላም፣ ደስታ፣ ፍቅር ለእናንተ ይሁን እያልን ዛሬ በአዲስ ነገር ተገናኝተናል። እንግዲህ ይህንን ሰው ማስተዋወቅ በጣም ከባድ ነው የሚሆነው፣ ነገር ግን በቻልኩት መጠን ሁሉ ሙከራ አደርጋለሁ። ለ3 ዓመታት ያህል በዚህ በምርመራ ጋዜጠኝነት ዘርፍ አገልግሏል። ላለፉት 2 ዓመታት ደግሞ ጉዳት ደርሶበት ከዚህ የምርመራ ጋዜጠኝነት ወጥቶ ነበር። እንግዲህ ሳሙኤል ሳሚተካ ዛሬ ከኔ ጋር ይሆናል ማለት ነው። በጣም 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 ብዙ አስገራሚ ታሪኮችን ያሳለፈ በምርመራ ጋዜጠኝነት በቀዳሚነት ከሚጠቀሱ ሰዎች ውስጥ አንዱ ነው። እንግዲህ ባለፉት 2 ዓመታት ደግሞ እዚህ ዘርፍ ላይ አልታየም። የደረሰበት ጉዳት አስከፊ ከመሆኑ የተነሳ እንግዲህ ልናየው አልቻልንም። ሳሚን ሁላችሁም ታውቁታላችሁ። በተለይ የምርመራ ጋዜጠኝነትን የምትደግፉ ሰዎች፣ የምታዩ ሰዎች ስለሱ ብዙ ጊዜ ጠይቃችሁኝ ታውቃላችሁ። ቀዳሚ ነው በዚህ ዘርፍ። እኛም እሱን እያየን ብዙ ትምህርት እየወሰድን የሄድን ሰዎች ነን። ላለፉት 2 ዓመታት ግን አልነበረም። ለምንድን ነው 2 ዓመት ሙሉ ላይኖር የቻለው? አካውንቱም እንግዲህ ዲአክቲቬት ሆነዋል። አካውንቱም ጠፍቷል። ስራዎቹንም ፈልገን ማግኘት እንዳንችል ሆኗል። ይህ ሁሉ ከምን የተነሳ ነው የሆነው? ዛሬ ከኔ ጋር በሚያደርገው ቆይታ የሚነግራችሁ ነው የሚሆነው። እንግዲህ ያስታወሳችሁት ሰዎች አስታውሰንሃል፣ አውቀንሃል እያላችሁ ከስር ጻፉ። እንዲሁም ደግሞ ሀሳብና አስተያየታችሁን በሱ ህይወት ዙሪያ የምታውቁትን እንዳለ ምስክርነት መስጠት ትችላላችሁ። እንዲሁም ደግሞ እንግዲህ ይሄ አዲሱ ቻናሉ ነው። ከምንም በላይ ሰብስክሪፕሽን ያስፈልገዋል። ተመልካች ነው ይሄንን ፕሮግራም እያበረታታ የሚሄደውና ሰብስክራይብ እያደረጋችሁ ከሱ ጋር ሁኑ። ሳሚ ዌልካም። በጣም ከረዥም ጊዜ በኋላ አየነ። ላለፉት 2 ዓመታት አልነበርክም። ምን የምትለን ነገር አለ? ዌልስቴዞ ላይ በጣም ነው የማመሰግነው። ይህን እድል ስለሰጠኝ በጣም ነው የማመሰግነው። እንደምታውቀው ላለፉት 2 ዓመታት የመጨረሻውን የምርመራ እንትን ስንሰራ አደጋ ደርሶብን ላልተወሰነ ጊዜ አይ ቲንክ ለ6 ወር ይመስለኛል ሙሉ ለሙሉ ራሴን ስቼ ነበረ ምናምን ነገር። ከዛ በኋላ ነው እንግዲህ በተለያዩ ሕክምናዎች ምናምን ነገር እንትን ማለት የቻልኩት። አሁን ሙሉ ለሙሉ እንግዲህ ከእግዚአብሔር ጋር ጤነኛ ሆኜ ወደ ስራ ለመመለስ እየሞከርኩ ነው። አይ ቲንክ ለ1 ዓመት ከ6 ወር አካባቢ ከዚህ ስራ ብርቅም ይህንን እንትን በደንብ እየተከታተልኩ ነበረ። እናንተም እየሰራችሁ ያላችሁ ስራ በጣም የሚገርም ነው። በተለይ አንተ ደግሞ በቃ በጣም ደስ ይል ነበረ በእውነት። በዚህ አጋጣሚ በአድማጭ ተመልካቹም ስም በኢትዮጵያ ሕዝብ ስምም በጣም ላመሰግን እወዳለሁ። በጣም ቴንክ ዩ ሶ ማች። እሺ እኛም እናመሰግናለን። ምክንያቱም አንተ በምርመራ ጋዜጠኝነት ፈርቀዳጅ ከሚባሉ ሰዎች ውስጥ አንዱ ነህ። እኛ ዛሬ ላይ ራሳችንን ሸፋፍነን ማስክ ኮፍያ አድርገን የምንሰራበት ዘመን ላይ ደርሰናል፣ ራሳችንን የምንጠብቅበት። እናንተ ግን ፊታችሁን እንኳን እያሳያችሁ አደጋ ውስጥ ትገቡ የነበራችሁ ሰዎች ናችሁ እና ብዙ አሳልፈሃል፣ ብዙ ታሪኮች ሰርተሃል፣ ብዙ ወንጀለኞች ጋር ተጋፍጠሃል። በመጨረሻም እንግዲህ አንተም እንዳልከው አንድ ወንጀለኛ ነው በመሳሪያ 2 ቦታ የመታ። ከዛ በኋላ እንግዲህ ቪዲዮ ኢቭን አንተም የምትመታበት ቪዲዮ ለሰው ዘግናኝ ይሆናል ብለህ እስካለማስተላለፍ ነው የደረስከው። ምናልባት ቪዲዮ ስለሚኖር ቆርጠው እዚህ ቪዲዮ ላይ ያስገቡታል እና 2 ቦታ ተመተ ነው የወደቅከው እና ከዛ በኋላ እንግዲህ እስከማውቀው ድረስ ለ5 ለ6 ወር ኮማ ውስጥ ነበርክ። እንግዲህ እኛም ያኔ አድናቂዎች ስለነበርን ቀርበን ለመጠየቅ ሞክረን ነበርና የነበርክበት ሁኔታ ለህይወት የሚያሰጋ ነበረ እና በምንድን ነው ይሄ ጉዳት ሊደርስ የቻለው? ኬዝ ውስጥ ምን ነበረ የሚለውን እስቲ ንገረን። ይሄ እንግዲህ በጣም ሰፊ ታሪክ ነው። ያው ቻናላችን ዲአክቲቬት ከመሆኑ በፊት ብዙ ረጅም የሆኑ እንትኖች ክትትል ያደረግንባቸው እንትኖች ቪዲዮዎች ነበሩ እዛ ላይ ምናምን ነገር። በመጨረሻ ይሄ ከሰዎች ዝውውር ጋር ምናምን ነገር ነው። ህፃናትና እንትኖችን በማዘዋወር ምናምን የሚጠረጠር ሰው ነበርና ኦልሬዲ ከጥግ ስንደርስ ነው ነገሮች ባላሰብነው አቅጣጫ ሄዱና ያው ሰውየውም የመጨረሻ ያልሞት ባይ ተጋዳይነቱን የራሱ ሙከራ አደረገ ምናምን ነገር። እዚህ አካባቢ ነው
አይ ቲንክ 5 ያ 6 አካባቢ በዛ ክፍተት ውስጥ ነው አንደኛው ጥይት ሳምባይን ነበር ያገኘው ምናምን ነው። ለ6 ወራት ራሴን አላቅም ነበር ዴፊኒትሊ። ከዛ በኋላ እንግዲህ ያው እግዚአብሔር ፈቅዶ ያው በጤና ተመልሰናል። በጤና ያቆየንና ይሄም ስራውን በቀጣይነት የምንሰራው ስለሆነ አዲስ ቻናልም ከፍተን እየተንቀሳቀስን ስለሆነ ይህንንም ጉዳይ ያው ከዳር ማድረሳችን አይቀርም፣ የሚቀጥል ይሆናል። በዚህ የሚያበቃ አይደለም። እንግዲህ እግዚአብሔር ይርዳን ነው። በጣም ከባድ ኬዝ እንደሆነ ወዳጆቼም ጋር ስናወራበት የነበረ እንግዲህ ሩቅ አይደለም። የዛሬ 2 ዓመት ማለት እኛ ወደ ስራው ከገባም በኋላ ነው አንተ ከስራው የወጣኸውና ከወዳጆቼም ጋር ስናወራ የነበረ ከባድ ኬዝ፣ ከባድ ወንጀለኞች እንግዲህ መናገር ካለብንም እጃቸው ረዥም የሆነ ሰዎች በቁጥጥር ስር እንኳን ያልዋሉ ሰዎች ናቸው አንተን ጉዳት ያደረሱብህ። እና ሕክምናው እንዴት ነበር? እንዴት አሳለፍክ ይሄንን 2 ዓመት የሚለውን ነገር እስቲ እናውራ። እሱ ላይ በጣም ከባድ ነው። አንተም እንደምታውቀው ነው። በተደጋጋሚ አንተ ላይ የሚደርሱ ጉዳቶች አሉ ምናምን ነገር ከስራው ምን ያህል እንደሚያርቅ፣ በተለይ ጥሩ ነገሩ ብዙ ጠላት እንደምታፈራ ሁሉ ብዙ ወዳጅም ስለምታፈራ በተመሳሳይ ሰዓት ብዙ ሰው የራሱን ትብብር አስተዋጽኦ ያደርግልሃል። ቅድም እንደገለጽኩልህ ነው ለ6 ወር ያህል እንትን ያደረገኝ እዚህ አካባቢ ይሄ ሳምባይን ያገኘኝ ጥቂት ሳንቲሜትሮች ወደ ግራ ቢሄድ ኖሮ ልቤን ነበር የሚያገኝ። ምናልባት ዛሬ በህይወት ማንገናኝበት ሁኔታ ነበር የሚሆነው እና በጣም ተረባርበው ብዙ ሰዎች ረድተውኛል። ለእኔ በጣም ከጭንቅላቴ በላይ ነው። ከባድ ነው በጣም በብዙ ሰዎች ርብርብ ነው። ያው ውጭም ሳውዝ አፍሪካ ሄጄ ነው ለሕክምና እንትን ያልኩት። በጣም ከባድ ነው በጣም ያው ቢሆንም ግን እንደዚህ አይነት መጥፎ ነገሮች እንደምታውቀው ነው ብዙ ጠላቶች እንዳሉ እንደሚጠቁመው ሁሉ ብዙ ወዳጆች ከጎን ቆመው ላደረከው መልካም ነገሮች ምላሽ የምታገኝባቸው ሁኔታዎች ነው የሚፈጠሩት እና በተመሳሳይ ሰዓት በጣም ብዙ ወዳጅ እንዳለኝ ብዙ ወገን እንዳለኝ የተረዳሁበትን አደጋ ነው እና በዚህ አጋጣሚ ሁላችሁንም ከጎኔ ለነበራችሁ ከልብ ላመሰግናችሁ እወዳለሁ። በጣም ያሳለፍከው ነገር ከባድ እንደሆነ አውቃለሁ፣ ግን መወራት ስላለበት ነው። ዋጋ የከፈላችሁ ሰዎች አላችሁ፣ በዚህ ዘርፍ ቀዳሚ የምትባሉ ሰዎች አላችሁ። ሁላችሁም ታስታውሷቸዋላችሁ እነዚህን ሰዎች አዳኙን ጨምሮ እጅግ በጣም ብዙ ሰዎች አላችሁ። በእናንተ ጊዜ እንደውም ራስን እንኳን መሸፈን ሳይደረግ ራስን መሸፈን የሚለው ኮንሰፕት ሳይመጣ ዛሬ እኛ እንደዚህ በማስክ ሚዲያ ላይ እንቀርባለን፣ ፊታችንን ከፍተን እድራችንን እንሄዳለን። ማንነታችንን ጥቂት ሰዎች ናቸው የሚያውቁትና እናንተ ግን ፊት ለፊት ነበር ስትጋፈጡ የነበረው። ያ ከባድ ነገር ነው። ከባድ ነገር ይዞብህም እንደመጣ አውቃለሁ። ኤኒዌይስ ያሳለፍከው የሕክምና ሂደት ምን ይመስል ነበር የሚለውን እስቲ ባጭሩ እናውራ። እሺ ዞላይ፣ እንግዲህ ከጅምሩ ለመጀመር እውነት ለመናገር ያው ይሄ ፊትን መሸፈንና በመግለጽ መካከል ያለው እንትን ጊዜው የሚያመጣው እንትን ነው። በሰዓቱ እኛ እኮ ይሄንን እንትን እንደዚህም እንደሚሰራ አውቀን ቢሆን ኖሮ በዛ መልኩ ራሳችንን እንትን ብለን ከአደጋም ራሳችንን እንታደግ ነበር። ቢያንስ ይቀንሳል መጠኑ። አሁንም አደጋው ይታወቃል። በቅርብ ጊዜ እንኳን የገጠመ ነገር የሚታወቅ ነው። በተለይ አንተ ጋር ያለው ነገር በደንብ አስተማሪ ሆኖ መቅረብ የሚችል ነው። ፊትን ሸፍነ እንኳን ከአደጋ ራስን መከላከል ማትችልበት ሁኔታ ነው። እኛም አውቀን ቢሆን ኖሮ የዛኔ ይሄንን ስራ በምንሰራበት ሰዓት አውቀን ቢሆን ኖሮ በዚህ መልኩ ራሳችንን ለመጠበቅ እንትን እንል ነበርና ያው የጊዜ ጉዳይ ነው ለማለት ፈልጌ ነው። ወደ ሁለተኛ ጥያቄ ስመጣ የሕክምናው ሁኔታ በጣም ከባድ ነበረ። የመጀመሪያ እዚህ ሪፈር ከመጻፉ በፊት ወደ ሳውዝ አፍሪካ ከመሄደ በፊት እዚህ ብዙ ትብብር እርዳታ ተደርጎልኛል ምናምን ነገር፣ ግን ያው መጨረሻ ላይ በጣም ከባድ እየሆነ ሲመጣ ነው ሰዎች ተረባርበው ምናምን ነገር ወደ ሳውዝ አፍሪካ ልከው
ሕክምናዬን እዛ ተከታትዬ እንደምታውቀን ከዚህ ቀደም እንደገለጽኩልህ ለ6 ወራት ራሴን አላቅም ነበረ። ከዛ በኋላ ነው በጣም በብዙ ሰው ርብርብ እንደው በዚህ አጋጣሚ ውዷን ባለቤቴን ላመሰግናት እወዳለሁ። ብዙ 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 ፈተና ነው ያሳልፋችሁ እናንተ ካደረጋችሁልኝ እርዳታ በተጨማሪም ቤተሰቦቼ ትልቅ የሆነ እንትን ነው ያደረጉልኝ እና ላመሰግን እወዳለሁ በዚህ አጋጣሚ። ለ2 ዓመት ያህል ከዚህ ስራ ርቃል። እኔ እዚህ ስራ ከገባው በኋላ ምናልባት ለ1 ወር በጣም ገፋ ቢል ለ2 ወር የሚሆን ጊዜ ነው ይህንን ስራ ሳልሰራ መኖር የቻልኩት። ምን ያህል እንደሚናፍቅ ምን ያህል እንደምትወደው ስለማቅ እረዳለሁና ከስራ መራቅ ስሜቱ እንዴት ነው? ከባድ ነው ስልህ እንዴት ነው የሆነ ነገር እየተፈጠረ አስተዋጽኦ እየተፈለገ የሆነ ቦታ ላይ ምንም ማድረግ አለመቻል በጣም ያማል፣ ያናዳልም አንዳንዴ ቁጭ ብሎ መመልከት ራሱ። ምክንያቱም ላስት እንትኔ ላይ እንደምገልጽልህ አብዛኞቹ የዚህ ዓለም ችግር የዚች ሀገር ችግር በመጥፎ ሰዎች መጥፎ ድርጊት ብቻ ሳይሆን ዝም ባሉ ጥሩ ሰዎችም ነው የሚከናወነውና ዝም ማለት ነው ብዙ ሰዎች ዋጋ እየከፈሉ ያሉትና ዝም ብሎ መቀመጥ በራሱ ያናዳል። ለሰዎች የሆነ ነገር አለማድረግ ምንም አለማበርከት ያናዳል በራሱና ትንሽ ከባድ ነው። አሁን ተመልሳችኋል። ይህንንም ካሜራማን ከጀርባ እየቀረጸ ያለው ያንተ ክሩ ነው እና ይህንንም ቪዲዮ እየቀረጹ ያሉት ክሩን አዋቅረህ ተመልሰሃልና አሁን እዚህም እንድትመጣ ያደረግኩህ ሰብስክራይበርን እንደ ድሮ ተመልሶ ወደ ህዝብ እንድትደርስ ነውና እንዴት ነው ዝግጅትህ? ዛሬ ላይም እንግዲህ ወንጀለኞች እኛ ላይ ጥቃት ማድረስ አላቆሙምና ምን ያህል ተዘጋጅተሃል? ጉዳት እንኳን ቢደርስ እንግዲህ በቂ እረፍት ጊዜም ወስጄ ነው የተመለስኩት። እኔ ከእግዚአብሔር ጋር እንዳልከው ነው በእናንተ እገዛና እርዳታ ሙሉ ክብሩን እንደገና እንደ አዲስ አዋቅረን እንትን ወደ ስራ የገባንበት ሁኔታ ነው ያለው። ያው በዚህ አጋጣሚ ደግሞ ያው እናንተ እርዳታ ያስፈልገኝ ስለነበር ነው ለአንተም ደውዬ ቀጥታ እንትን ያልኩት ምናምን። የሚቀጥለውን እንግዲህ የእናንተም እርዳታ ታክሎበት ሼር፣ ሰብስክራይብ እንትን እያደረጉልን ወደፊት እንግዲህ ጥሩ ስራ እንሰራለን፣ ብዙ ስራ እንሰራለን። እሺ እንግዲህ ይህንን ቻናል ሰብስክራይብ ማድረግ ግዴታ ነው። ውለታም ብቻ አይደለም፣ ዋጋ ለከፈሉልን ሰዎች የምንሰጠው ስጦታችንም እሱ ስለሆነ እንግዲህ አዳዲስ ሰዎች ናቸው አብዛኞቻችሁ። ይህንን ቻናል ሰብስክራይብ አድርጉትለትና ሳሚ ከዚህ ቻናል ጋር ምን ሊሰራ ይችላል የሚለውን አብረን የምናይ ነው። በመጨረሻ እድል የምሰጥህ ማመስገን የምትፈልጋቸው ሰዎች ይኖራሉ ብዬ አስባለሁ። ክፉ ዘመን አሳልፈ ነው የመጣኸው። እሱን እድልና መድረክ ልስጥህና ፕሮግራማችንን እንጨርሳለን። እዚሁ ላይ እንግዲህ በቅድሚያ ማመስገን የምፈልገው ልዑል እግዚአብሔርን ነው። በቃ አበቃ በተባለ ሰዓት ነው የሁሉ ነገር የሆነውና እግዚአብሔር ይመስገን ማለት ፈልጋለሁ በመጀመሪያ። በሁለተኛ ደረጃ ባለቤቴን ነው ላመሰግን የምወደው፣ በዚህ ሁሉ መከራ ውስጥ ከጎኔ ነች እና በሶስተኛ ደረጃ ደግሞ አንተን ላመሰግን እወዳለሁ። በእውነት ቅድሚያ ከሁሉም ሰው ቀድመህ ጎኔ ቆመክ እንደ ሁልጊዜውም ሁላ ቻናሌን ሰብስክራይብ ከማድረግ ከስክራች አንስተክ ከጎኔ ስለሆንክ በጣም ላመሰግን እወዳለሁ። በእኔ ብቻ ስም ሳይሆን በተጎጂዎችም ስም እስካሁን ለሰራኸውም ስራ ሁላ በጣም ላመሰግን እወዳለሁ። ቴንክ ዩ ሶ ማች። ቴንክ ዩ በጣም እኔም ከልብ አመሰግናለሁ ሳሚ። እንግዲህ ዛሬም ወንጀለኞች እንግዲህ አሉ። ወንጀለኞች የማይፈነጩባትን ሀገር ለመፍጠር ነው ጥረታችን። ዘብ ቲዩብ ብላችሁ መታችኋል። እንግዲህ ለተበዳዮች ዘብ ሆናችሁ እንደምትቀጥሉ በጣም እርግጠኛ ነኝ። ውድ ቤተሰቦቻችን ደግሞ ይህንን ቻናል ሰብስክራይብ ከማድረግ አልፎ ለወዳጅ ዘመዶቻችሁ በቴሌግራም በዋትሳፕ ሼር እያደረጋችሁ ከሳሚ ጋር ጥሩ ቆይታ እንደሚኖራችሁ አልጠራጠርም። እንግዲህ መደጋገፋችን ይቀጥላል ማለት ነው። ከልብ ነው አመሰግነው ሳሚ። ቴንክ ዩ በጣም